በዛሬ ቪዲዮ ላይ ይዤላችሁ የመጣሁት እነዚህን 9 ህልሞችን እንመለከታለን። የመጀመሪያው ጥራጥሬ በህልሞቻችሁ ስታዩ፣ ለምሳሌ ስንዴ፣ ገብስ፣ በቆሎ በህልሞቻችሁ ማየት ጌታ እግዚአብሔር ምን ብሎ እየተናገራችሁ ነው? ሁለተኛ ደግሞ በህልሞቻችሁ ነጭ ልብስ ለብሳችሁ ወይ ነጭ ልብስ የለበሰ ሰው ስታዩ ጌታ እግዚአብሔር ምን ሊላችሁ ነው? ሶስተኛው ደግሞ አንበሳ በህልሞቻችሁ ስታዩ ምን እያላችሁ ነው? አራተኛ በህልሞቻችሁ ነብር ስታዩ እግዚአብሔር ምን ብሎ እየተናገራችሁ ነው? አምስተኛ በህልሞቻችሁ በትር ሲያቆጠቁጥ ካያችሁ ጌታ እግዚአብሔር ለናንተ ምን ብሎ መልእክት ሊሰጣችሁ ነው? ስድስተኛ የጠፋ መታወቂያ ስታገኙ ማየት ምን ብሎ እግዚአብሔር መልእክት እየሰጣችሁ ነው? ሰባተኛ በህልሞቻችሁ ስትስቁ ወይ ስትደሰቱ ስታዩ ጌታ ምን ብሎ ሊናገራችሁ ስለፈለገ ነው? ስምንተኛ ብዙ ገንዘብ ስትቀበሉ ወይ ስታገኙ ማየት እግዚአብሔር ምን ብሎ ሊናገራችሁ ነው? ዘጠነኛ በህልሞቻችሁ ወይ የሆነ ነገር ደርሶ ደም ሲፈስ ከእጅ ከእግር በሆነ ቦታ ደም ሲፈስ ስታዩ እግዚአብሔር ምን ብሎ ሊናገራችሁ ነው? እኔ ብዙ ጊዜ እየሰራውላችሁ ያለው ለአንድ አገልጋይ ከመጽሐፍ ቅዱስ መሰረት በማድረግ ነው ህልሞችን እየሰራው የማመጣው። ስለዚህ ይህንን ህልሞች ካያችሁና ከሰማችሁ በኋላ ለምታዩት ህልም ፍንጭና መንገድ ይጠቁማል ብዬ ስላመንኩኝ ነው። እርግጠኛ ነኝ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ያለማቋረጥ ካያችሁ በምናገረው የህልሙና ፍቺ ውስጥ እግዚአብሔር አንድ መልእክት ለናንተ ሊናገራችሁ ነው። ይህንን ቪዲዮ ስትጀምሩ ላይክ እንድታደርጉ እጠይቃችኋለሁ። ኮሜንትና ሰብስክራይብ እያደረጋችሁ የደውል ምልክቷን እንድትጫኑ አሳስባችኋለሁ። እኔ ፕሮፌት በረከት ነኝ። አሁን ወደ ህልሙና ወደ ሰራውት ፍቺ እንሄዳለን። የመጀመሪያው በህልሞቻችሁ ጥራጥሬ ማየት ማለት በቆሎ፣ ስንዴ በህልሞቻችሁ ስታዩ እግዚአብሔር እንደዚህ ብሎ እየተናገራችሁ ነው። ይህ ህልም በጣም የሚያስደንቅ የበረከት፣ የክምችት፣ የትዕግስትና የመለኮታዊ የእግዚአብሔር አቅርቦት ታላቅ ምልክት እንደሆነ ፍንጭ ይሰጣል። ጥራጥሬዎች ለምሳሌ ስንዴ ካያችሁ፣ ገብስ ካያችሁ፣ ባቄላ ካያችሁ፣ አተር እንደ ምስር ያሉ ጥራጥሬዎችን ስታዩ በመጽሐፍ ቅዱስ ይህንን ህልም ሲፈታልን የተትረፈረፈ ምርት፣ የተትረፈረፈ በረከት እንዳለ ፍንጭ የሚሰጥ ህልም ነው። ይህም ማለት የረሃብ ዘመን እንዳለፈ የእግዚአብሔር አምላክ የጉብኝት ዘመን ወይንም ጌታ እናንተ የገባላችሁን ቃል ኪዳን የቃል ኪዳኑ ፍሬ ተደርጎ ይወሰዳል። ይህን ህልም በሶስት አቅጣጫ እንፍታው። አንደኛ የበረከት ክምችትና የረሃብ ዘመን የችግር ዘመን ማክተም ወይንም ማብቃት እንደሆነ ፍንጭ ይሰጣል። በመጽሐፍ ቅዱስ ታሪክ ውስጥ ስለ ጥራጥሬ ስናስብ፣ ስለ እህል ስናስብ፣ ስለ ዮሴፍ በግብፅ ምድር ስለሆነው ሚራክል ይናገራል። ዮሴፍ በግብፅ ምድር ሊመጣ ያለውን የራቡን ዘመን የተሻገሩት የሰበሰቡት ወይንም ያከማቹት የእህል ዘር ስላለ ነው። በተለይም በዘፍጥረት ላይ ዮሴፍ በግብፅ ምድር 7ቱን የራብ ዓመታትን ለማሸነፍ የተጠቀመው እህልና ጥራጥሬን በጎተራ ውስጥ በማከማቸት እንደነበረ በዘፍጥረት ምዕራፍ 40 ቁጥር 49 ላይ ይናገራል። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴ አከማቸ፣ መስፈርም እስኪተው ድረስ ሊሰፍረው አልተቻለውምና ብሎ ይናገራል። በህልም ጥራጥሬዎችን ማየት የትናንቱ የኪሳራ፣ የልፋት፣ የቃርሚያ ዘመን ሙሉ በሙሉ እንዳበቃ የሚጠቁም ህልም ነው። እግዚአብሔር ለቤት፣ እግዚአብሔር ለአገልግሎት፣ እግዚአብሔር ለትዳር፣ ለነገር ሁሉ የሚሆን ታላቅ መንፈሳዊና ቁሳዊ በረከት እንዳዘጋጀል መሆኑን ይጠቁማል። እግዚአብሔር ሲባርክ በመንፈሳዊ ብቻ ሳይሆን በቁሳዊም ይባርካል። ጴጥሮስ ሁሉን ትተን ተከተልንህ ብሎ ሲናገር በምድር 100 እጥፍ በሰማይ የዘላለም ህይወት አላችሁ ብሎ ነግሯቸዋል። ሁለተኛ ደግሞ ይህንን ህልም ማየት በትንሽ ነገር ውስጥ ያለ ታላቅ ተጽዕኖን ያሳያል። ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ላይ ሲናገር የእግዚአብሔር መንግስት በስንዴ ቅንጣት ትመሰላለች ይላል። የእግዚአብሔር መንግስትና እምነትን የሰናፍጭ ቅንጣት ከምትባል ትንሽ የጥራጥሬ ዘር ጋር ያነጻጽረዋል። ይህ የጥራጥሬ ዘር ምንም እንኳን ትንሽ ቢሆን
መሬት ውስጥ ገብቶ እንደሚያድግ እንደሚበዛ ታላቅ ዛፍ እንደሚሆን የሰማይ ወፎች መጥተው እንደሚያርፉበት በማቴዎስ ምዕራፍ 13 ላይ ይናገራል። እግዚአብሔር መንግስት በስንዴ ቅንጣት ይመስለዋል። ይህ የስንዴ ቅንጣት መሬት ላይ ከወደቀ በኋላ ይሞታል። ከሞተ በኋላ ይነሳል፣ ብዙ ያፈራል። አያችሁ፣ የተትረፈረፈ የእግዚአብሔር መንግስት የሚበዛ እንደሆነ ይናገራል። ስለዚህ የእህል ዘር ማየት ከእግዚአብሔር መንግስት ጋር ከእምነት ጋር የሚያያይዝ ፍቺ አለው። ሶስተኛው ደግሞ የእምነትና የንጽህና ምልክት ነው። ጥራጥሬ፣ ስንዴ፣ ገብስ ማየት የእምነትና የመጽናት ምልክት ነው። በትንቢተ ዳንኤል ምዕራፍ 1 ላይ ሲናገር ዳንኤልና 3ቱ ጓደኞቹ በባቢሎን በምርኮ በነበሩበት ጊዜ የንጉሱን የጣዖት መብል አንበላም በማለት ጥራጥሬ ብቻ እየተመገቡ በንጽህና በቅድስና ለመኖር እንደመረጡ በዚህ ክፍል ላይ ይናገራል። አያችሁ፣ እነዚህ ሰዎች እነዛ ለጣዖት ከተሰዋ ከስጋው ሲበሉ እኛን ለ10 ቀን ፈትነን ብለው ጥራጥሬ እንደበሉ ይናገራል። ይህ ማለት ከሆነ ነገር ተለይቶ ለእግዚአብሔር ዓለም መወገንን፣ አቋምን፣ እምነትን ያሳያል። ከጥቂት ቀናት በኋላ ግን የንጉሱን ወጣቶች ወይንም ለጣዖት የተሰዋውን ምግብ ከበሉት ይልቅ መልካቸው ያማረ፣ ፊዚካላቸው የወፈረ፣ እጅግ የተዋቡ እንደነበሩ በዳንኤል ምዕራፍ 1 ቁጥር 12 ላይ ጀምሮ ይናገራል። እዚህ ሰዎች በጥበብ፣ በእውቀት፣ በሞገስ፣ በመልክ፣ በብዙ ነገር በ10 እጥፍ እንደበለጡ መጽሐፍ ቅዱሳችን አስረግጦ ይናገራል። ጥራጥሬ ማየት ከዚህ ጋር የተገናኘ ፍቺ አለው። ሁለተኛ፣ በሕልሞቻችሁ ነጭ ልብስ የለበሰ ሰው ወይንም ነጭ ልብስ ለብሳችሁ ስታዩ ጌታ እግዚአብሔር ምን እያላችሁ ነው? በሕልም ነጭ ልብስ ማየት እጅግ የላቀና የመጨረሻው የቅድስና፣ የድል፣ የነፃነትና የክብርና የታሪክ መለወጥ ታላቅ መለኮታዊ ምልክት ነው። ነጭ ልብስ በመጽሐፍ ቅዱስ ውስጥ ሁል ጊዜ ከእግዚአብሔር ዙፋን ከሰማያዊ መላእክትና በምድር ላይ ፈተናን አሸንፈው ከሚነግሱ ቅዱሳን ጋር በቀጥታ የተያዘ ህልም ነው። ህልሙ የያዛቸው 4 ፍቺዎችን ዋና ዋና መጽሐፍ ቅዱሳዊ ሚስጥራቶችን እንመልከት። አንደኛ፣ ነጭ ልብስ ማየት የጽድቅ የንጽህናና የአዲስ ታሪክ ማህተም ማረጋገጫ እንደሆነ ፍንጭ ይሰጣል። ነጭ ልብስ የኃጢአት የእድፍና የትናንትና በደል ሙሉ በሙሉ መታጠብና በአዲስ ማንነት መተካት እንደሆነ ያሳያል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ሲናገር ኃጢአታችሁ እንደ ቀይ ብትሆን እንደ በረዶ ነጭ ትሆናለች ይላል። እንዲሁም በመክብብ ምዕራፍ 9 ቁጥር 8 ላይ ልብስህ ዘወትር ነጭውን ቅባትም ከራስ ላይ አይታጣ ብሎ ይናገራል። ልብሳችሁ ዘወትር ነጭ ይሁን። አያችሁ፣ ይሄ ከንጽህና ከመንፈሳዊ ዓለም ወይንም በምድር ላይ ያለውን ተግዳሮት ተጽዕኖ አሸንፎ በእግዚአብሔር መንግስት ላይ መሾም ጋር የተገናኘ ፍንጭ ይኖረዋል። ሁለተኛ ደግሞ ይህንን ህልም ማየት ፍጹም የሆነ የመንፈሳዊ ውጊያ ማሸነፍ እንደሆነ ፍንጭ ይሰጣል። በመጽሐፍ ቅዱስ የመጨረሻው ክፍል ላይ ጠላትን ድል የነሱና በፈተና ውስጥ ያለፉ ስለ ቅዱሳን ሲናገር የሚለብሱት የድል ልብስ ነጭ ልብስ እንደሆነ በዮሐንስ ራእይ ምዕራፍ 3 ቁጥር 5 ላይ ይናገራል። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም በሕይወት መዝገብ አልደመስሰውም ብሎ ይናገራል። መጽሐፍ በዙፋኑ ፊት የቆሙት እጅግ ብዙ ሕዝብ ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጆቻቸው ይዘው እንደነበሩ ይናገራል። ራእይ ምዕራፍ 7 ቁጥር 9 ላይ ከዚህ በኋላ አየሁኝ፣ እነሆም አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘው በዙፋኑ በበጉ ፊት ቆሙ ብሎ ይናገራል። ነጭ ልብስ መልበስ መመረጥ፣ መለየት፣ ስለ እግዚአብሔር መንግስት መሾም ጋር የተገናኘ ፍቺ ነው። ሶስተኛ፣ ነጭ ልብስ ለመልበስ የመለኮታዊ መገለጥና የብርሃን ሰዓት እንደሆነ ፍንጭ ይሰጣል። ጌታ ኢየሱስ ክርስቶስ በዛ በታላቁ በመገለጥ ተራራ ላይ በተለወጠ ጊዜ መለኮታዊ ክብሩ ሲገለጥ ልብሱ ነጭና የሚያንጸባርቅ እንደሆነ ይናገራል። በማርቆስ ምዕራፍ 9 ቁጥር 3 ላይ ልብሱም በምድር ላይ ያለ አጣቢ ሊያነጠው ከሚችለው በላይ አንጸባራቂ ነጭ ሆነ ብሎ ይናገራል።
ይህ ማለት በአንተ ላይ ያለው ጸጋ የሚበልጥ የብርሃን ከፍታ መሸጋገርን ያሳያል። እግዚአብሔር አእምሮንና ውስጣዊ ማንነትን በትልቅ የሰማይ ብርሃን እየሞላ እያለበሰ እንደሆነ ፍንጭ ይሰጣል። አራተኛ፣ ነጭ ልብስ ማየት የሐዘን ዘመን አብቅቶ የደስታ ዘመን መምጣቱን ያሳያል። ወይ ጥቁር ነገር እንደተገፈፈ የሚያሳይ ፍንጭ የሚሰጥ ነው። በአይሁድ ባህል ሰው ሲያዝን ማቅ ይለብሳል። የሐዘኑ ዘመን ሲያበቃ ግን ነጭ ልብስ እንደሚለብስ መጽሐፍ ቅዱስ ታሪክ ይናገራል። ሶስተኛ ደግሞ በህልሞቻችሁ አንበሳ ማየት። በህልም አንበሳ ማየት እጅግ በጣም ግዙፍ ባለ ሁለት ገጽታ ታላቅ የሆነ መለኮታዊ ምልክት ነው። አንበሳ በመጽሐፍ ቅዱስ ውስጥ የአራዊት ሁሉ ንጉሥ፣ የኃይል የግርማና የድፍረት መገለጫ ነው። መጽሐፍ ስለ አንበሳ ሲናገር አንበሳ ሲያገሳ የማይፈራ ማን ነው? እግዚአብሔር ሲናገር ትንቢት የማይናገር ማን ነው ይላል። ስለዚህ ስለ አንበሳ ሲናገር ማስፈራቱን ይናገራል። አንበሳ ማየት በሶስት በኩል ፈተን እንደ አውዱ እንመልከት። አንደኛ የይሁዳ አንበሳ እንደሆነ ማወቅ እንችላለን። ይህም ማለት መለኮታዊ ጥበቃና ንጉሳዊ ስልጣን እንደሆነ ፍንጭ ይሰጣል። በመጽሐፍ ቅዱስ ውስጥ አንበሳ ከሁሉ በላይ የጌታ ኢየሱስ ክርስቶስ ፍጹም የድልና የንግስና መገለጫ እንደሆነ ፍንጭ ይሰጣል። በዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ እነሆ ከይሁዳ ነገድ የሆነው አንበሳ መጽሐፉን ይከፍተው ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል ብሎ ይናገራል። ስለዚህ ይህ ማለት ንግስናን፣ ማሸነፍን፣ መርታትን፣ ኃይልን የሚያሳይ መልእክት ነው። አንበሳውን በህልም ማየት የይሁዳ አንበሳ የሆነው ኢየሱስ ክርስቶስ ወይንም ጌታ በህይወታችን በላይፋችን በየትኛውም ኬዝ ላይ እንደ ትልቅ ጠባቂ ወይንም በጤናችን ዙሪያ ላይ እግዚአብሔር ታላቅ ጠባቂ መቆም ያቅጣጫ እየገለጠ ነው። እግዚአብሔር እየጠበቀ ቅጥር የሆነ እንደሆነ የሚጠቁም ህልም ነው። ጠላት በየትኛውም ሲቹዌሽን ሊያጠፋ ቢያደባም ካንተ ጋር ያለው ኃይለኛው እግዚአብሔር፣ ሁሉን ድል የነሳው እግዚአብሔር ከአንበሳ ስልጣን ጋር የተያያዘ እንደሆነ ፍንጭ ያሳያል። ስለዚህ ሊመጣ ካለው ተጽዕኖ ሁሉ የሚጋርድ የእግዚአብሔር ጥበቃ ከአንተ ጋር እንዳለ ያሳያል ነው። ይህ ህልም የሰማይ የጥበቃ ማህተም ነው። ሁለተኛ አንበሳ ማየት የጻድቃን ድፍረትና አለመፍራትን ያሳያል። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ብሎ ጻድቅንና አንበሳን ማች ያደርገዋል። አንበሳ ማናቸውን ፍጥረት የማይፈራ ፊቱንም የማይመልስና በኃይል የሚራመድ የልበ ሙሉነት ምሳሌ ነው። አንበሳ በምሳሌ ምዕራፍ 28 ቁጥር 1 ላይ ኃጢአት ማንም ሳያሳደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል ይላል። ምሳሌ 30 ቁጥር 30 ላይ የአንበሳ ደቦል ከእንስሳ ሁሉ የሚበረታ የማይመለስ እንስሳንም የማይፈራ ብሎ ይናገራል። ሶስተኛ ይህንን ማየት በሌላ አቅጣጫ ጠላት ዲያብሎስም ቅዱሳንን ለማስፈራራት የአንበሳን ድምፅ ለመምሰል እንደሚሞክር መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ይናገራል። ባለጋራ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ከጠላት ዓለም እንደሆነ ዲያብሎስ እንደሆነ የምታውቁት በህልሙ ውስጥ አንበሳውን ስትፈሩ ካያችሁ፣ ይበላኛል ካላችሁ፣ ሊያጠፋኝ ነው ካላችሁ ዴቭል እንደሆነ መጽሐፍ ቅዱስ በዚህ ክፍል ላይ ይናገራል። ሰይጣን እያደባ ስለሆነ ነቅተ ተቃውም የሚል ፍንጭ የሚሰጥ መልእክት አለው። አራተኛ በህልሞቻችሁ ነብር ማየት። ብዙዎቻችሁ ነብር ልታዩ ትችላላችሁ። በህልም ማየት እግዚአብሔር ምን ብሎ እያላችሁ ነው? ይህ ህልም እጅግ በጣም ጥንቃቄ የሚጠይቅ ስልታዊና ኃይለኛ የሆነ ምልክት የሚሰጥ ነው። ነብር በመጽሐፍ ቅዱስ አውድ በዋናነት በከፍተኛ ፍጥነትና በተንኮል የሚያጠቃን ጠላት የማይለወጠውን የአሮጌውን ማንነት ተጽዕኖ የሚያሳይ ነው። ወይ ደግሞ በሌላ በኩል መለኮታዊ ጉልበትንና ጥበቃን ሊያመለክት ይችላል። ይህ ህልም የሚከተሉትን 3 ታላላቅ ሚስጥሮችን እንመልከት። አንደኛ፣ ፈጣን ስልታዊና ድብቅ የጠላት ውጊያ እንደሆነ ፍንጭ ይሰጣል። ነብር አደባብቶ ተደብቆ የሚያደባ የሚበላ ነው፣ የሚያድን ነው። ሰለባው ሊጠናቀቅ ወይንም ሊናጠቅ እስኪቀርብ ድረስ በፍጹም ትዕግስትና ዝምታ የሚከታተል፣ ሲያጠቃ ግን በከፍተኛ ፍጥነትና ኃይል የሚወረወር አዳኝ ፍጥረት እንደሆነ የሚናገር ነው።
በትንቢተ ሆሴዕ ምዕራፍ 13 ቁጥር 7 ላይ እግዚአብሔር የጠላትን ጥቃት ፍጥነት አደባብቶ የመጠበቅ ባህሪውን ሲገልጥ እንዲህ ይላል፣ ስለዚህ እኔ እንደ አንበሳ እሆንባቸዋለሁ፣ በመንገድ አጠገብ እንደ ነብር አደባባቸዋለሁ ይላል። ማድባትን ለነብር ይሰጠዋል። ነብር ማየት ጥንቃቄን የሚጠይቅ ህልም ነው። አድብቶ ሊበላ አድብቶ ሊናጠቅ የሚፈልግ በስጋ ለባሽ የሚገለጥ ወይንም መንፈሳዊ የጠላትን ውጊያ የሚያሳይ ነው። በትንቢተ ኤርምያስ ምዕራፍ 5 ቁጥር 6 ላይ ሲናገር ነብር በከተሞቻቸው አጠገብ ያደባል ብሎ ይናገራል። ሁለተኛ ደግሞ የማይለወጥ አሮጌ ታሪክና የትናንትና ምርኮ መሰበር እንደሆነ ያሳያል። በመጽሐፍ ቅዱስ ውስጥ ነብር ቆዳና ነጠብጣቡ ከለር በሰው ኃይል ሊቀየር የማይችል የተፈጥሮ ማህተም ምሳሌ ተደርጎ ተወስዷል። በትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ በውኑ ኢትዮጵያዊ መልክን ነብርንስ ነጠብጣቡን ይለውጠው ዘንድ ይችላልን ብሎ ይናገራል። ሶስተኛ ነብር ማየት የምድራዊ መንግስታትን የሚወክልና ከከፍታ ወይንም የከፍታ ኃይላት መውደቃቸውን የሚያሳይ ነው። ይህ የከፍታ ኃይላት የሚባሉት አየር ላይ ያሉ ስልጣን ያላቸው አጋንንቶችን ነው የሚያሳየው። በዳንኤል ምዕራፍ 7 ቁጥር 6 ላይ በራእይ ምዕራፍ 13 ቁጥር 2 ላይ የሚናገር ሐሳብ አለ። እነዚህን ክፍሎች መክፈትና ማየት ትችላላችሁ። ነብር ማየት ታላላቅ ምድራዊ ኃይላትን አማኞችን የሚያሳድድ አጋንንታዊ አወቃቀሮችን ለማሳየት እንደተጠቀሰ በዚህ ክፍል ላይ ተጽፏል። አምስተኛ በህልሞቻችሁ በትር ሲያቆጠቁጥ ማየት። ጌታ ምን ብሎ እየተናገራችሁ ነው? በትር ሲያቆጠቁጥ ማየት እጅግ በጣም ሚስጥራዊ ብርቅዬና የላቀ የበለጠ መለኮታዊ ምርጫ እንደሆነ ፍንጭ የሚሰጥ ነው። ይህም ማለት የህይወት መታደስ፣ የስልጣን መጽናትና የፍሬያማነት ታላቅ ምልክት ነው፣ ወይንም ለክህነት አገልግሎት መለየት እንደሆነ ፍንጭ ይሰጣል። ይህ ህልም በመጽሐፍ ቅዱስ ታሪክ ውስጥ በቀጥታ ከአሮን በትር ጋር ወይንም በአሮን በትር ላይ ከተገለጠው ተአምራት ጋር የተያዘ ሲሆን አሁን ካለበት የአዲስ ገጽ ምዕራፍ ከተሰጠ የትንቢት ጸጋ፣ የአገልግሎት ጸጋ፣ የሚስዮናዊነት ጸጋ፣ የመዝሙር ጸጋ፣ የወንጌል ሰባኪነት ጸጋ እንዲሁም ካያቸው የመልካም ህልሞች ተከታታይ ድንቅ ህልሞች ጋር ሆነ መለኮታዊ ግንኙነት ይኖረዋል። ምክንያቱም በትር ሲያቆጠቁጥ ማየት ለክህነት ከመለየት ጋር ስለሚገናኝ እነዚህን ህልሞች እንደ አውዱ በአራት አቅጣጫ ለይተን እንመልከት። በመጽሐፍ ቅዱስ ሚስጥራት እንደሚከተለው በዝርዝር እንመልከታቸው። አንደኛ የመለኮታዊ ምርጫና የቅባት ማረጋገጥ እንደሆነ ፍንጭ ይሰጣል። በብሉይ ኪዳን ዘመን በአሮን ክህነትና ስልጣን ላይ ሰዎች ማጉረምረምና ጥርጣሬን በጀመሩ ጊዜ እግዚአብሔር የእስራኤልን ነገዶች በትሮች ሰብስቦ በምስክሩ ድንኳን ውስጥ እንዲያኖሩ አደረገ። በነጋታው የሚያስደንቅ ሚራክል እንደሆነ መጽሐፍ ቅዱስ በዘኍልቍ ምዕራፍ 17 ቁጥር 8 ላይ ይናገራል። የአሮን በትር እንዳቆጠቆጠች ይናገራል። በነጋታው ሙሴ ወደ ምስክሩ ድንኳን ገባ። እነሆ ለሌዊ ቤት የሆነችው የአሮን በትር አቆጥቁጣ ነበር፣ ጨብጣ የምታብብም ነበረች፣ በዳምም አፍርታ ነበር ብሎ ይናገራል። የደረቀ በትር በሰው ዘንድ ተስፋ የሌለው አሮጌ እንጨት ነው። እሱ ሲያቆጠቁጥና ሲያብብ ፍሬ ሲያፈራ ማየት ግን እግዚአብሔር በአንተና በቤተሰብ በአገልግሎት በስራ ላይ ያኖረውን ሰማያዊ ቅባትና ምርጫ በጠላቶች ፊት በተገለጠ በሚታይ መልኩ ማረጋገጫ ማህተም እየሰጠ እንደሆነ ፍንጭ ይሰጣል። ለምሳሌ በሌላ ማንነት በሌላ ባህሪ የምትታወቅ ከሆነ እግዚአብሔር በሰዎች ዘንድ የአገልግሎት ባህሪ፣ የቅባት ባህሪ፣ የሞገስ ባህሪ በእግዚአብሔር ዓለም እንደተለየ ምልክትና ኃይል ፌቨር ይሰጣል ማለት ነው። ጠላት ያንተን ከፍታና ተጽዕኖ ሊቃወም በማይችልበት ከፍታ ላይ እግዚአብሔር እንደመረጠ የሚያረጋግጥ ህልም ነው። ሁለተኛ ደግሞ በትር ሲያቆጠቁጥ ማየት ከሞትና ከደረቅነት ወደ ህይወት መመለስ እንደሆነ ይናገራል። የደረቀ እንጨት ወደ ህይወት መመለስ የማይችል የሙት ነገር ምሳሌ ነው። በትር ሲያቆጠቁጥ ግን ያ አሮጌና የደረቀው ነገር በአዲስ መለኮታዊ ኃይል መታደሱን ያሳያል። ሶስተኛ በትር ሲያቆጠቁጥ ማየት የማይናወጥ የመንፈሳዊ ስልጣን መጽናት ነው። በትር በመጽሐፍ ቅዱስ ውስጥ የመሪነት የንጉስነትና
በጠላት ላይ የመግዛት ስልጣን ምልክት ነው። ለምሳሌ የሙሴ በትር ባህሩን ከፍላ ጠላትን የመታች በትር እንደሆነች በግብፅ ምድር ታላላቅ ምልክት እንዳሳየ ስለ ሙሴ በትር እናውቃለን። በትርህ ማቆጥቆጧ ደግሞ ስልጣንህ ሕያው መሆኑን የሚያሳይ መልእክት ነው። አራተኛ ይህ ህልም የፈጣን ምርታማነት የበረከት ፍጥነት እንደሆነ ፍንጭ ይሰጣል። የአሮን በትር በሌሊት ነው ያቆጠቆጠችው። ያበበችው የአልሞድንም በዳም ፍሬም ያፈራችው በአንድ ምሽት በአንድ ሌሊት ነው። ይህ በተፈጥሮ ሕግ የማይሆን የመለኮታዊ ፍጥነት መግለጫ እንደሆነ ይናገራል። በትር ሲያቆጠቁጥ ማየት ፍጹም የሆነ የእግዚአብሔርን ይሁንታ ፈቃድን የሚያሳይና የኪዳን መታደስና የከፍታ የመጨረሻ ማህተም ነው። ስድስተኛ የጠፋ መታወቂያ ስታገኙ በህልሞቻችሁ ስታዩ ጌታ እንዲህ ብሎ እየተናገራችሁ ነው። ይህ ህልም እጅግ በጣም ጥልቅ ሚስጥራዊና ታላቅ የሆነ የማንነት የመመለስ የኪሳራ ዘመን አብቅቶ ሰማያዊ መብትና ስልጣን መታደሳችሁን ፍጹም እንደሆነ ምልክት እየሰጣችሁ ነው። መታወቂያ በአሁን ዘመን አንድ ሰው ማን እንደሆነ፣ የምን ዜግነት እንዳለው፣ ምን አይነት ስልጣንና መብት እንዳለው በህግ ፊት የሚረጋገጥበት ዋናው ሰነድ ነው። ይህ የጠፋ መታወቂያ ተመልሶ ሲገኝ ማየት ላይ ምን እንደሆኑ በአራት አቅጣጫ እንመልከት። አንደኛ የተወረሰው ማንነትና የኪዳን መብት መመለስ ወይንም ምርኮን መመለስ ያሳያል። አንድ ሰው መታወቂያው ሲጠፋ ህጋዊ መብቱን ተጠቅሞ መንቀሳቀስ፣ ባንክ መጠቀም ሆነ ወደ ፈለገበት አቅጣጫ መግባት አይችልም። ልክ እንደ ስደተኛ እንደ ምርኮኛ ይሆናል። መታወቂያው ሲገኝ ግን ባለ ሙሉ መብት እንደሆነ የተረጋገጠ ነው። በሉቃስ ወንጌል ምዕራፍ 15 ላይ ስለጠፋው ልጅ ታሪክ ምሳሌ ይናገራል። ልጁ አባቱን ጥሎ በጠፋ ጊዜ ማንነቱን የልጅነት ክብሩን ነው ያጣው። ነገር ግን ወደ አባቱ ቤት ሲመለስ የተፋበት የተወሰደበት ያ የልጅነት ክብሩ የልጅነት አቅሙ እንደተመለሰ የሚያረጋግጥ ቃል ነው። ወደ አባቱ ቤት ሲመለስ ምርጥ ልብስ እንዳለበሰለት በእጁም ቀለበት አደረገለት ብሎ ይናገራል። ይህ ማለት ቀለበት ማለት የስልጣንና የማንነት መታወቂያ ማህተም ነው። አንዳንድ ጊዜ የልጅነት መልክ፣ የልጅነት አቅም፣ የልጅነት ምርኮ እንደሚመለስ የሚያሳይ ህልም ነው። ሁለተኛ የጠፋ መታወቂያ ሲገኝ ማየት ሰማያዊ የዜግነት ማህተም መረጋገጫ መግቢያ ካርድ ነው። ሐዋርያው ጳውሎስ ሀገራችን በሰማይ ነውና ብሎ ይናገራል። መታወቂያ የአንድ ሀገር ዜጋ መሆንን ያረጋግጣል። በመንፈስ ዓለም ደግሞ አንተ የሰማይ ዜጋ ነህ ብሎ ይናገራል። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነው ይላል። ማለትም ሀገራችን የሚለው ዜግነትን የሚያሳይ ህልም ነው። በኤፌሶን ምዕራፍ 1 ቁጥር 13 ላይ በመድኃኒታችሁ ወንጌል ደግሞ አምናችሁ በታገሰው በመንፈስ ቅዱስ ማህተም ታተማችሁ ተብሎ ተጽፏል። መታወቂያ መገኘቱ በሰማይና በምድር ፊት የእግዚአብሔር ልጅ መሆንን የሚያሳይ መለኮታዊ ማህተም ማረጋገጫ ነው። ሶስተኛ ይህንን ህልም ማየት የጠላት ድብቅ ስርቆት መጋለጥና የ7 እጥፍ ምትክ ወይንም ምርኮ መመለስን ያሳያል። ጠላት ዲያብሎስ የሰውን ሰላም፣ ጤንነት፣ ፋይናንስ፣ ጊዜን፣ ማንነትን በስውር የሚሰርቅ ሌባ እንደሆነ ዮሐንስ ወንጌል ምዕራፍ 10 ላይ ይናገራል። ነገር ግን መታወቂያው ሲገኝ ማየት ሌባው መጋለጡን ያሳያል። በምሳሌ ምዕራፍ 6 ቁጥር 31 ላይ ሌባው ቢገኝ የቤቱን ንብረት ሁሉ ቢሰጥ እንኳ 7 እጥፍ ይመልሳል ብሎ ይናገራል። አራተኛ ይህንን ማየት ከእግዚአብሔር ዘንድ የተቀበልከው ፈቃድን፣ ምሪትን የሚያሳይ መልእክት ነው። ሰባተኛ ደግሞ በህልሞቻችሁ ስትስቁ ወይ ስትደሰቱ ስታዩ ጌታ ምን ብሎ እያጽናናችሁ ነው? እንዲህ አይነት ህልሞችን አብዛኛው ጊዜ የሚያዩት በሐዘን ውስጥ ያሉ ሰዎች፣ በልብ ስብራት ውስጥ ያሉ ሰዎች፣ በሆነ በአቅጣጫ ላይ የማይመች የህይወት ምዕራፍ ውስጥ ላሉ ሰዎች ብዙ ጊዜ እግዚአብሔር ሊያጽናና አይናቸው እንባቸውን ሊያብስ ጌታ እግዚአብሔር የሚያጽናናበት መንገድ ነው። ጌታ ይህንን ህልም ያሳየው በምን አቅጣጫ እንደሆነ ዝርዝሮችን ለመመልከት እንሞክር። በህልም መደሰትና መሳቅ የሐሴት መንፈስ መሙላት ማየት እጅግ በጣም ታላቅ ንጹህና ፍጹም የሆነ የምስጋና የምርኮ መመለስ የነፃነት አዋጅና የሰማያዊ መልካም መንፈስ ወይንም እርካታ ማህተም ነው። ይህንን ህልም በአራት መጽሐፍ ቅዱሳዊ ላይ በተጠቀሱ ፍቺዎች እንመልከት። አንደኛ የሳቅ ዘመን እንደመጣልህ የሚያሳይ ህልም ነው።
በመጽሐፍ ቅዱስ ውስጥ ትልቁና ታላቁ መንፈሳዊ ወይም መለኮታዊ መደሰት የሚመጣው የሰው ልጅ ለረጅም ዘመን ከኖረበት የባርነት የፍርሃት ከጭንቀት ምድር ነፃ ወጥቶ ወደ ኪዳን ምድር ሲመለስ እንደሆነ መጽሐፍ ላይ ያረጋግጣል። በመዝሙረ ዳዊት ምዕራፍ 126 ቁጥር 1 እስከ 2 ላይ እንዲህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ደስም አለን። በዚያን ጊዜ አፋችን ሳቅ ሞላ፣ አንደበታችንም ሐሴት አደረገ ይላል። አንደበታቸው ሳቅ የሞላው ምርኮ በተመለሰ ጊዜ ነው። እግዚአብሔር የሚመለስ ነገር እንዳለ እየተናገራችሁ ነው። ይህ በትክክል ካለፍክበት የቆየ የትግል ህይወት በቤትህ ላይ በትዳር ላይ በሆነ አቅጣጫ ላይ እግዚአብሔር የህይወትን ምዕራፍ ሙሉ በሙሉ እንደቀየረው የሚያሳይ ሰማያዊ ማረጋገጫ ነው። በህልም የተሰማህ ደስታ፣ የተሰማህ ሳቅ በመንፈሳዊ ዓለም ደግሞ ምርኮ ሙሉ በሙሉ መመለሱንና አዲሱ ምዕራፍን በደስታ እንደምትጀምር ያሳያል። ሁለተኛ ደግሞ የጠላት መሸነፍና የድል ሐሴት ነው። ጠላት ዲያብሎስ በህይወት ላይ ውድቀትህን፣ ሐዘንህን ሊያመጣ አቅዶ ቢያስብም ነገር ግን እግዚአብሔር ስላዋረደው ሰማይ በአንተ ቤት ላይ ታላቅ ደስታን እንዳወጀ የሚናገር መልእክት ነው። መጽሐፍ አስቴር ላይ ሲናገር አይሁዳውያን ሊጠፉ በነበሩበት ጊዜ እግዚአብሔር ነገሩን ገልብጦ ለአይሁድ ህይወትና ደስታና ተድላ እንደሆነላቸው ይናገራል። መጽሐፍ ሲናገር እንዲህ ይላል፣ በአይሁዳውያን ቤት ላይ ደስታና ተድላ ሆነ፣ በዚህ ጊዜ ብዙ አህዛቦች አይሁዳውያን ሆኑ ብሎ መጽሐፍ አስቴር ላይ ይናገራል። በመዝሙረ ዳዊት ምዕራፍ 30 ቁጥር 11 ላይ ለቅሶዬን ወደ ደስታ ለመለስክልኝ፣ ማቄን ቀደህ ደስታን አስታጠቀኝ ብሎ ይናገራል። ሶስተኛ ደግሞ ይህ ህልም ማየት ከመንፈስ ቅዱስ የሆነ ሰማያዊ ረፍትን፣ ደስታን፣ እርካታን ያሳያል። ይህ ደስታ ከምድራዊ ነገር የተነሳ ሳይሆን ከመለኮታዊ የኃይል ምንጭ በቀጥታ ወደ ውስጥ የፈሰሰ የጸጋ ረፍትና እርካታ ነው። በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ ናት እንጂ መብልና መጠጥ አይደለችም ይላል። እንዲህ አይነት ህልም ማየት የእግዚአብሔርን መንግስት የሚያንጸባርቅ ህልም ሊሆን ይችላል። አራተኛ የመንፈስ መነሳሳት ወይንም መነቃቃት ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ነህምያ ምዕራፍ 8 ቁጥር 10 ላይ ሲናገር የእግዚአብሔር ደስታ ጉልበታችሁ ነውና ደስታን ከጉልበት ጋር ያያይዘዋል። አቅምህን ፖቴንሻል እግዚአብሔር እየሰጠ እንደሆነ ፍንጭ ይሰጣል። ስምንተኛ በህልሞቻችሁ ብዙ ገንዘብ ስትቀበሉ ማየት። ይህ ህልም እጅግ ታላቅ ሰፊና ፍሬያማ የሆነ የጸጋ ስጦታዎች መብዛት፣ የባርነት የዕዳ ቀንበር እንደተሰበረ እንዲሁም የምድራዊና የመንፈሳዊ ምርኮ ታላቅ አዋጅ ምልክት እንደሆነ ፍንጭ ይሰጣል። ገንዘብ በመጽሐፍ ቅዱስ ውስጥ የኃይል፣ የችሎታ፣ የተጽዕኖና ሰዎችን የመርዳት አቅም ምሳሌ እንደሆነ ይናገራል። እንደ አውዱ ይህንን ህልም በአራት አቅጣጫ ፈተን እንመልከት። አንደኛ የመለኮታዊ በረከት መፍሰስና የጎተራዎችን መሙላት የሚያሳይ ህልም ነው። እግዚአብሔር ታማኝ አገልጋዮቹን ከትናንቱ የችግር የድካም ምድር አውጥቶ ወደ በረከት ምድር ሊያሸጋግር ወይንም ታላቅ ምድራዊና መንፈሳዊ ሀብትን እንደሚሰጣቸው ኦሪት ዘዳግም ምዕራፍ 28 ቁጥር 12 ላይ ይናገራል። እንዲህ ይላል፣ እግዚአብሔር በምድር ላይ በወራቱ ዝናብን ይሰጥ ዘንድ የእጅህንም ስራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማይን ይከፍትልሃል ብሎ ይናገራል። በምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም ተብሎ ተጽፏል። ይህ ማለት የትግል ዘመን አብቅቶ ሰማይ በአንተ ላይ፣ በትዳር ላይ፣ በስራ ላይ፣ በአገልግሎት ላይ፣ በኢኮኖሚ ላይ ታላቅ የሀብትና የእረፍት በር መክፈቱን የሚያሳይ መልእክት ነው። በህልም ያየው ብዙ ገንዘብ መቀበል ከሆነ የትናንቱ የኢኮኖሚና የኑሮ ስጋት ሙሉ በሙሉ የሚሰብር የመለኮታዊ አቅርቦት ማህተም ነው። ሁለተኛ ይህንን ህልም ማየት የመንፈሳዊ ጸጋ ምልክት ወይንም የመንፈሳዊ ጸጋ መብዛትን ያሳያል። በአዲስ ኪዳን ውስጥ ገንዘብ ስለ ገንዘብ ሲናገር ወይ ዲናር ብሎ ይናገራል። በቀጥታ እግዚአብሔር ለሰዎች የሚሰጠው መንፈሳዊ ጸጋ የእውቀት ብርሃንን የመፍጠር አቅም ለማሳየት በምሳሌነት ይህንን ቃል ጥቅም ላይ አውሎታል። በምሳሌነት ይናገራል። በማቴዎስ ምዕራፍ 25 ላይ ሲናገር ስለ መክሊት፣ ስለ ገንዘብ ይናገራል። መክሊት የሚለው ገንዘብ ጋር የተገናኘ ነው።
ይህንን ምሳሌ እንዲህ ብለዋል። ጌታው ለባሪያዎቹ እንደ አቅማቸው 5 ለአንዱ ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 1 ሰጥቷቸው እንዲነግዱበት አዟቸዋል። ሰው የሚነግደው በገንዘቡ ነው። እንዲነግዱና ነግደው እንዲያተርፉ ሰጥቷቸው ወደ ሌላ ምድር ሄደዋል። ታማኞች ባሪያዎች አትርፈው ሲመለሱ ጌታው በጥቂቱ ታምናሃል፣ በብዙ ሾምሃለሁ ብሎ ወደ ጌታ ደስታ ግባ ብሏቸዋል። ሶስተኛ የባርነት የዕዳና የጭቆና ቀንበር እንደተሰበረ ያሳያል። በመጽሐፍ ቅዱስ ዘመን አንድ ሰው ዕዳ ሲኖርበት ባሪያ የሚሆንበትን ታሪክ ሁለተኛ ነገሥት ምዕራፍ 4 ላይ ይናገራል። ይህ ማለት ያንን ዕዳ የሚከፍልበት ብዙ ገንዘብ ሲያገኝ ግን ሙሉ በሙሉ ነፃ እንደሚወጣ የራሱ ጌታ ራሱ እንደሚሆን ይናገራል። ሁለተኛ ነገሥት ምዕራፍ 4 ላይ አንዲት ሴት ባሌ ባሪያ እግዚአብሔርን እንደሚፈራ አንተ ታውቃለህ አለች ኤልሳ። ባለ ዕዳ ልጆቼን ባሪያ አድርጎ ሊወስድ ነው አለች። ኤልሳ ቤቷ ላይ ሚራክል ካደረገ በኋላ ዕዳዋንም ክፈይ ሽጠሽ እንድትጠቀሚ ብሎ ነግሯታል። ለዚህ ሴት ዘይቱን ሽጪና ዕዳሽን ክፈይ፣ ላንቺም ለልጆችሽም ተጠቀሚ ብሎ አትረፍርፏታል። በህልም ብዙ ገንዘብ መቀበል ፍጹም የሆነ የበረከት የከፍታ የጸጋ መብዛትና የኪሳራ ዘመን ማብቃቱ ትልቅ ማህተም ማረጋገጫ ነው። ሰማዩ በአንተ ላይ ያለውን የኪዳኑን በረከት በሙላት እየለቀቀብህ እንደሆነ ፍንጭ ይሰጣል። 9ኛ በህልም ደም ሲፈስ። ደም በምን አይነት ጉዳይ ላይ ሊፈስ ይችላል? በጤና እክል፣ በመፈንከት፣ በሆነ አቅጣጫ፣ በአደጋ ደም በተለያየ አቅጣጫ እንዲሁ ሊፈስ ይችላል። ጌታ በዚህ አይነት ህልም ውስጥ ምን ብሎ ሊጠቁመን ነው? በህልም ደም ሲፈስ ማየት እጅግ በጣም ረቂቅ የሆነ ኃይለኛና ድርብ ትርጉም ያለው ታላቅ መንፈሳዊ ዓለም ምልክት ነው። ደም መፍሰስ በመጽሐፍ ቅዱስ የህይወት የኪዳን የዋጋ መክፈልና የድል ምልክት፣ ነገር ግን በሌላ በኩል የውጊያና የጥቃት ምሳሌ ነው። ይህንን ህልም በ3 አቅጣጫ ፈተን እንመልከት። አንደኛ የኢየሱስ ክርስቶስ ደም የድል የጥበቃ ማህተም ነው። ከደሙ የተነሳ አሸነፉ ይላል። ድል እንደነሱ ይናገራል። ስለዚህ ደም ማየት በአንደኛ አቅጣጫ የክርስቶስን ደም ያሳያል፣ የማሸነፍ ምልክት እንደሆነ ያሳያል። ደም መፍሰስ ያለምንም ኃጢአትና ያለምንም ፍርሃትና ስጋት በሰላም የተሞላ ያለምንም ህመም ደም ሲፈስ ማየት ይህ የሚያሳየው የጠላት ውጊያ የሰበረው የኢየሱስ ክርስቶስ የኪዳኑን ደም ኃይል የሚያሳይ ህልም ነው። በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ እነርሱም በበጉ ደምና ከምስክርነታቸው የተነሳ ድል ነሱት ብሎ ይናገራል። በኤፌሶን ምዕራፍ 1 ቁጥር 7 ላይ በደሙም የተደረገ ኃጢአት ስርየት የሌለበት ቤተ ክርስቲያን አገኘን ብሎ ይናገራል። ስለዚህ ከደሙ የተነሳ ነፃ መውጣትን፣ ከክስ ከኃጢአት መፈታትን የሚያሳይ መልእክት ነው። ሁለተኛ ደም ሲፈስ ማየት የጠላት ኃይል መጥፋትን እንደሆነ ፍንጭ ያሳያል። በህልም ደም ሲፈስ ማየት ሊያጠቁ ከነበሩ አራዊቶች ወይንም በላተኞች የመጣ ከሆነ ይህ የጠላት ሙሉ በሙሉ መደምሰስና መሸነፍ ምልክት ነው። በህልም የፈሰሰው ደም ያጠፉ ከነበሩ አራዊት የመጣ ከሆነ ይህ የጠላት ውጊያ ሙሉ በሙሉ መደምሰስና መሸነፍ ምልክት ነው። በኢሳይያስ ምዕራፍ 49 ቁጥር 26 ላይ የሚያስጨንቁንም የገዛ ስጋቸውን አበላቸዋለሁ፣ በአዲስም የወይን ጠጅ የሚመሰክሩ በገዛ ደማቸው ይረካሉ፣ ስጋ ለባሽም ሁሉ እኔ እግዚአብሔር መድኃኒት ታዳጊ የያዕቆብ ኃያል እንደሆንክ ያውቃሉ ይላል። በድብቅ ሊያደቡህ፣ ፍርሃትን ሊለቁብህ፣ በረከትን ሊሰርቁ የነበረው መናፍስታዊ ተልዕኮ በሰማያዊ ጦርነት በሰማያዊ ኃይል ተመተው መደምሰሳቸውን የሚያሳይ ነው፣ ወይንም ደማቸው እንደፈሰሰ የሚያሳይ መልእክት ነው። 3ኛ የመንፈስ ፍሰትና የህይወት መታደስ ነው። በመጽሐፍ ቅዱስ ደም የህይወት እምብርት ነው። በደም ውስጥ ምን አለ? ነፍስ አለ። ብዙ ደም አንድ ሰው ከፈሰሰ በህይወት የመኖር እድሉ የመጨረሻ ጥግ ነው የሚደርሰው፣ ወይንም ሊያርፍ ይችላል። በዘሌዋውያን ምዕራፍ 17 ቁጥር 11 ላይ የስጋ ህይወት በደሙ ውስጥ ነውና ብሎ ይናገራል። ደም ሲፈስ ማየት በውስጥ ያለው አሮጌውና የደከመው ህይወት ወጥቶ በአዲስ መለኮታዊ ኃይል መተካት የሚያሳይ መልእክት ነው። በህልሙ ደም ሲፈስ ከባድ ፍርሃትና ድንጋጤ ወይም ከአደጋ ከቁስል የመጣ ህመም ከተሰማ ይህ ጠላት ዲያብሎስ በህይወት ላይ የህይወት መጥፋት የደም መፍሰስ
ወይንም ኪሳራ ወይም የጤና መታወክ ስጋትን ለመልቀቅ ያቀደው ድብቅ ውጊያ ሊሆን ይችላል። ይህን ህልም ካየ ወዲያውኑ መቃወም እንዳለብህ ጌታ እየጠቆመ ነው። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ኮመንት አድርጉ። አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። ጌታ ኢየሱስ ይባርካችሁ። ስለተከታተላችሁ ጌታ ኢየሱስ ያክብራችሁ። ሻሎም